የዛሬ ርዕሰ ጉዳይ እንግዲህ የመጀመሪያው ሳምንት ምንድነው ያለው? የልሳን ሶስቱ ምንጮች አይደለም? ሶስቱ ምንጮቹ ምንድናቸው? የእግዚአብሔር የሰይጣንና የሰው ሶስት ምንጮች አሏቸው። በተለይ የሰው የጅብሪሽ የተባለው ማለት ሙዚቀኞች የሚለማመዱበት ህፃናት የሚጫወቱበት ምን የሆነው ማለት ነው? የወፍ ቋንቋ የሆነው ማለት ነው። ነገር ግን ከመናፍስት ዓለም ደግሞ ያለ እየሰራ ያለ መናፍስት ዝም ብሎ አይነት አይደለም። ቅድም ወንድማችን የነገረው በሰማይ ስፍራ ያሉ ኃያላን ክፉአን የጥልቅ አሰራር እኛ ካልደረስንበት በጣም ብዙ ስራ የሚሰራ ነው። እዚህ ሀገር ላይ ሰይጣን ራሱ ደካማ ነው፣ ከቤተክርስቲያን በጣም እየበረታች ስለሆነ። ሌላ ሀገር ብትሄዱ እንደዚህ አይነት ያለ ቤት ወስዶ ሌላ ሀገር የሚወስድ አሰራር አለ እና ወደ ጠለቀው መንፈሳዊ አሰራር ውስጥ ስትገቡ ምን ያህል ክፉ እንደሆነ ታያላችሁ። ነገር ግን እግዚአብሔር አይኖቻችን ገልጦ የክፋትን ዓለም ደግሞ ያሳየናል፣ ከዘንዶ ራስ በላይ ያስቆመናል። ጌታ ይባረክ። ባለፈው ሳምንት ደግሞ የልሳን ሶስቱ ምኖችን ያልነው ምድቦች። ለምንድን ነው ሶስት ምድብ ያልነው? ልሳን ብዙ ስለሆነ። ለምሳሌ የመጀመሪያው የሰው ልሳን ነው። 7000 አካባቢ ወይም 7100 ገደማ የሚሆን የሰው ቋንቋ በዓለም ላይ አለ። በሐዋርያት ሥራ ምዕራፍ 2 ላይ የተነገረው ወደ 15ቱ ነው የተነገረው በአንድ ቀን። እና ዛሬ ለማግኘት ፈልጌ ነበር አንደኛዋን እህት ከሌላ ከሩቅ ምስራቅ ውስጥ ካለበት ሀገር ከኛ ጋር ኮሙኒኬት እንድታረግ። ወደፊት ቪዲዮ ምናምን ይኖራል አይደለም? ስክሪን ይኖራል፣ ሰዎችን እናስገባለን። እና ሶስት ቋንቋ ተቀብላ የምትናገር ያልጠፋባት እህት አለችንና ወደፊት እዚህ መታም ትመሰክራለች። ጌታ በጣም እየሰራ ነው። ሲያሜን በሉሲ። አረ በጣም እየሰራ ነው። እንደ በዓል 50 ቀን በዛ ሰዓት የተነገረ ብቻ ሳይሆን ኢቭን በሰው ውስጥ ምንም ያደርግ የሚቀጥል ያሁኑ ገና ይብሳል። ክብር ለኢየሱስ ይሁን። የበዓል 50 ሳይሆን እኔ ማወራቸው ያ የተጀመረው የእግዚአብሔር አሰራር በስፋት ገና ይቀጥላል። ጌታ ይባረክ። ዛሬ ደግሞ 4 መጽሐፍ ቅዱሳዊና መሰረታዊ መርህ ወይም መርሆች ከልሳን ጋር በተገናኙ በጣም ተጨባጭ የሆኑ 4 ነገሮችን እናያለን። ለዛ መነሻ የሚሆንኝን ቃል አነባለሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 እና ምዕራፍ 12 ቁጥር 7። ከ12 ቁጥር 7 ልጀምር። ምዕራፍ 12 አንደኛ ቆሮንቶስ ማለት ነው ቁጥር 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ሰጠዋል። ምንን መግለጥ? መንፈስ ቅዱስን መግለጥ። እንግዲህ ልሳን እዚህ ከ9 ዝርዝሮች አንዱ ነው። ምንድነው ማለት ነው? እሱ መንፈስ ቅዱስን ማድረጊያ ነው፣ መግለጫ መንገድ ነው ማለት ነው። ምዕራፍ 14 ቁጥር 39 ጳውሎስ እንግዲህ ብዙ ነገር ካለ በኋላ ሲያጠቃልል እንደ ማጠቃለያም ነገር ነው፣ በኋላ እናያለን። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ እስቲ ባካችሁ በሉ 3 ጊዜ። ደክማችኋል ዛሬ? እስቲ በብርቱ 1 2 3 በብርቱ ፈልጉ። አማርኛችን ተርጓሚዎች ብርቱ ያሉት ቃል የግሪኩ ዘኦንቴስ ነው የሚለው ማለት በብዙ በቃ ናፍቆት በብዙ ፓሽን ማለት ነው። ማለት በጣም በፓሽን በናፍቆት የሚለውን ቃል ነው የሚወስደው። ፈልጉ ካለ በኋላ በልሳኖችም ከመናገር አትከልከሉ። ይሄ ለሙሉ ጉባኤው የተነገረ ነው። ለቆሮንቶስ ቤተክርስቲያን የተነገረ ነው። በልሳኖች ከመናገርም አትከልከሉ። ምን ማለት ነው? መልሱ ምንድን ነው? ተናገሩ ማለት ነው። እግዚአብሔር የተባረከ ይሁን። እስቲ መንፈስ ቅዱስን እንለምነዋለን። ይሄ ነገር እኛ የምንፈጥረው አይደለም፣ የሱ መገለጫ ስለሆነ አሜን። መንፈስ ቅዱስ ሆይ በህይወቴ በቃ ስራህን ስራ። በህይወቴ ምን አድርግ? ተገለጥ። በህይወቴ በቃ ስራህን አንተ ስራ፣ አንተ ተገለጥ። ፍቀዱለት እስቲ
ጌታ የተባረከ ይሁን። ለድነታችን ሊያትመን ብቻ አይደለም የመጣው፣ ከክርስቶስ አካል ሊያረገን ሊያጠምቀን ብቻ አይደለም የመጣው። ምን ሊያረገን የመጣው? ሊገለጥብን ነው የመጣው። ሃሌሉያ። እና ለምኑት። ወዳጄ፣ አስተማሪ፣ አዳኜ፣ ንስሐ ያስገባኸኝ፣ ሰው ያረከኝ፣ የቀየርከኝ፣ የለወጥከኝ፣ አሁን ደግሞ በይፋ ምን አድርግ? በህይወቴ ተገለጥ። ሃሌሉያ። ይገለጥ መንፈስ ቅዱስ፣ ይገለጥ መንፈስ ቅዱስ። ሃሌሉያ፣ ሃሌሉያ። ተገለጥና ኢየሱስን በህይወታችን ግለጥ። ይህንን ምሽት ባርክልን፣ ቃልህን አስተምረን። ከኛ ጋር ያለ ወዳጃችን አስተማሪያችን ደግሞ ለቤዛ ቀን የታተምንበት ማህተማችን እንወዳለን። ተገለጥ፣ እንፈቅድልሃለን በኢየሱስ ክርስቶስ በጌታችን ስም አሜን። እግዚአብሔር ያክብርልኝ። ተቀመጡ። በዚህ ምሽት በአራት ጉዳዮች ላይ ትኩረት አድርገን እንነጋገራለን። ምን ያህል በጥልቀት መሄድ እንደምችል ባላቅም ግን እነዚህን አራት ነገሮች ለመንካት እሞክራለሁ። አንደኛ በልሳን መናገርን አትከልከሉ ነው ወይም አትከልክሉ። ሁለተኛ ለመናገር የመንፈስ ቅዱስ ሙላትን መለማመድ። ሶስተኛ ዓላማው አንድ ብቻ ነው፣ ለማነጽ ነው። አራተኛው አጠቃቀሙ በእግዚአብሔር መለኮታዊና መጽሐፍ ቅዱሳዊ ስርዓት አለው። ስለዚህ ስርዓቱንም አብረን እናያለን ማለት ነው። በዚህ አሁን ጳውሎስ በጻፈልን ወይም በነገረን ወይም አሁን ባነበብኩት በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ስንጀምር እንዳልነው መንፈስ ቅዱስ በሰው ህይወት ውስጥ ምን ይሆናል? ይገለጣል። እንግዲህ ይሄ አሁንም ወደፊትም የምንቆምበት ነው። የመጣው ያተመን ያዳነን ከበዓለ 50 ቀን ጀምሮ በቤተ ክርስቲያን የሚሰራው መንፈስ ቅዱስ ምን ይሆናል ማለት ነው? ይገለጣል። ይፋዊ በሆነ መንገድ ማለት ነው። ይገለጣል ማለት ነው። ስለዚህ ለመገለጥ ሬዲ ነው። የሚገለጥባቸው መንገዶች ደግሞ አንደኛው ምንድነው? ልሳን ነው ማለት ነው። ልሳን ነው። ሐዋርያው ጳውሎስ ብዙ ነገር ካለ በኋላ 14ኛው ላይ መጨረሻ ሲያጠቃልል በልሳን ከመናገር አትከልከሉ ማለት ምን አድርጉ ማለት ነው? ተናገሩ ማለት ነው። ተናገሩ። ኢንፋክት እንደነገርኳችሁ ለ38 ዓመት ያህል በልሳን ተናግሬያለሁ። ወደ ጌታ እስከምሰበሰብበት ቀን ደግሞ በልሳን እጸልያለሁ፣ በልሳን እናገራለሁ። በህይወቴ በልሳን ውስጥ የተደረጉ ነገሮችን ከቁጥር በላይ ናቸው። ዘርዝሬ ልጨርሶ ስለማልችል ማለት። ባለፈው ሳምንት በግል በልሳን መናገር ጥቅሞች አይተናል። በጋራ በልሳን ሲነገር ሲተረጎም በጉባኤ ላይ የሚያመጣውን ለውጥ ተመልክተናል። ብዙ ዝርዝር ውስጥ ባንገባም ግን ይነገራል። መንፈስ ቅዱስ የሚሰራበት የሚገለጥበት መንገዱ ስለሆነ ያንዳንዱ ሰው ምን ማድረግ አለበት ማለት ነው? መናገር አለበት። ይሄ እንግዲህ ያንዳንዱ ሰው ይናገር አይከልከል ብለን ስንል ወይም ማን ነው የከለከለው ነው ጥያቄው። ማን ነው የሚከለክለው? ጳውሎስ ስለ ልሳን በተለይ 14 ላይ ብዙ አጠቃቀም ሲናገር አንዳንድ ሰዎች ከረብሻ ጋር ከውከት ጋር ያገናኙና ምናልባት ብቆም የሚሉም አልጠፉም በዛው ወቅት ማለት ነው። በዚህም ዘመን በአሁኑም ጊዜ በልሳን መናገር እንደ ረብሻ የሚቆጥሩ ሰዎች አሉ። እንደ ጉዳት የሚቆጥሩ ሰዎች አሉ። ቤቱ እንደተረበሸ የስሜታውያን አይነት ተደርጎ የሚወሰድበት ሁኔታ አለ። ወገኖቼ ይሄን ለማለት እጅግ በጣም በብዙ ትህትና ነግራቸዋለሁ። ይሄ መንፈስ ቅዱስ የተገለጠበትን ረብሻ ነው ብሎ ማሰብ ራሱ በጣም አደገኛ ነው። በተለይ ይናገራለሁ
በማይገባችሁ ነገር ባልገባችሁ ነገር ተነስታችሁ ጅብሪሽ ነው ያጋንንት ነው ረብሻ ነው የምትሉ ሰዎች ካላችሁ ጠባችሁ ከመንፈስ ቅዱስ ከራሱ ጋር ነው። ምክንያቱም መንፈስ ቅዱስ ከሚገለጥባቸው መንገዶች አንዱ ምንድነው ብለናል? ልሳን ነው። ስለዚህ ጳውሎስ ይሄ ስለገባው 14 ላይ መስመር ለመያዝ ሞከረ እንጂ ለማስቆም አልታገለም ጳውሎስ። ስለዚህ ኢንፋክት ምን ይላል እንግዲህ አሁንም በጣም ይቅርታ ታረጉልኛላችሁ። መጽሐፍ ቅዱሳችን በተጻፈበት በግሪኩ የግሱን ስትመለከቱ ፕሬዘንት ኢምፐራቲቭ ነው ወይም ደግሞ አሁናዊ ግሱ ማለት አሁናዊና ምናዊ ነው? ትእዛዛዊ ነው። ምናዊ ነው? አሁናዊ ምናዊ? ፕሬዘንት ምንድነው? ብዙዎቻችሁ ወጣቶች ስለሆናችሁ ብዙዎቻችሁ ይሄንን የእንግሊዘኛውን ቃል ስለምታውቁ ብዙ አልቸገርም። ፕሬዘንት ኢምፐራቲቭ ነው። እንደሱ ብቻ ሳይሆን ሰከንድ ፐርሰን ፕሉራል ነው። ማለት ለአንድ ሰው የተነገረው ምንድነው? ሁላችሁም እንዳትከለከሉ ምን አድርጉ? ተናገሩ ብሎ ጳውሎስ ይናገራል። ይሄ ማለት ምን ማለት ነው? አንዳንድ ሰዎች እንግዲህ ኮንሰርን አላቸው ማለት ነው። ጳውሎስ በጻፈበት ጊዜ ግን ሮጦ ጳውሎስ እንዳውም ፕሬዘንት ኢምፐራቲቭ ሲሆን ምን ማለት ነው? ማጥፋት ሁሉ የጀመሩ አይነትም ሁኔታ ስለሚያሳይ ፕሊዝ ስቶፕ እንዳታረጉት እንዳታስቆሙት የሚል አይነት ትእዛዝ ነው የሚሰጠው ማለት ነው። ከዚህ ተነስተን እኛ በጭራሽ መቆም የሌለበት ነገር ስለሆነ ኢንካሬጅ እናደርጋለን ማለት ነው። ሁሉም ሰው እንዲናገር። ስንት ሰው? ሁሉም ሰው። እስቲ ከኔ ጋር ሁሉም ሰው በሉ እስቲ። ሁሉም ሰው በልሳን መናገር አለበት ብዬ በዚህ ምሽት ደግሞ እኔ እንደ እግዚአብሔር ቃል ልሟገታችሁ ደግሞ እንደ እግዚአብሔር ቃልም ደግሞ ልናገር እወዳለሁኝ። ለምንድን ነው ሁሉም ሰው መናገር ያለበት? እንግዲህ ባለፈው አይተናል ምን ያህል ጠቃሚ እንደሆነ ብዙ ዝርዝርም ብዙ ባንሄድበትም ቢያንስ ከእግዚአብሔር ጋራ ምን ያወራል ነው ምለው? ምስጢር ያወራል። ራሱን ምን ያደርጋል? ያነጻል ይላል። እስቲ እቺም ሁለት ማን ብቻ በሉ። እኔ ወደ 15 ከ20 በላይ መዘርዘር ይችላሉ፣ ግን ሁለቷን ብቻ በሉ እስቲ። ከእግዚአብሔር ጋር በሉ እስቲ። ምስጢር ያወራል። ከእግዚአብሔር ጋር ምን ያወራል? ምስጢር ያወራል። ከእግዚአብሔር ጋር ምን ያደርጋል? ይነጋገራል። ከሰው ጋር አይደለም። ከማን ጋር? ከእግዚአብሔር ጋር። እኛ ማንን እዚህ ከአፈር የተሰራን እግዚአብሔር ራሱ ኮኔክቲቪቲ ሰጥቶን በመንፈሱ ከእግዚአብሔር ቀጥታ የምናወራ እኛ ማንን? ይሄ መታደል አይደለም? መታደል አይደለም? የዚህ ሀገር መንግስት ቀበሌ እንኳን አያውቅህም። አንዳንዶቻችንን አያውቀንም። ከመሬት ተነስተን ግን ብድግ ብለን ግን what status change ምን አይነት የስታተስ ለውጥ ነው በህይወታችን የሚያመጣው መንፈስ ቅዱስ? ወዲያው ከማን ጋር እናወራለን ብለው ይሄ ቃል ልክ ነው? ታምናላችሁ? ከእግዚአብሔር ጋር ይነጋገራል ካለ ይነጋገራል ነው። ምስጢር ያወራል ካለ ምስጢር ያወራል ነው። ይሄን ደግሞ እግዚአብሔር ለምን አደረገው? እግዚአብሔርን ጠይቁት እንጂ አይሰራም አትበሉ። ምስጢር ያውራ ብሎ እግዚአብሔር ከፈቀደ በዚህ ቋንቋ ያውራ ሰውየው፣ አትከልክሉት። ክብር ለጌታ ይሁን። ስለዚህ አንዳንድ ጊዜ በማናውቀው ቋንቋ 3 ሰዓት 2 ሰዓት ልንጸልይ እንችላለን። ትክክል ነው። እግዚአብሔር ብሏል። ምስጢር ያወራል፣ ከእግዚአብሔር ጋር ይነጋገራል ካለ በቃ እየተነጋገረ ነው። ልቀቀው፣ ተው። እንዴት አድርጎ ውስጡ እንደሚያድሰው፣ እንዴት አድርጎ እንደሚቀድሰው፣ እንዴት አድርጎ ከእግዚአብሔር ጋር ኮንቲኒየስሊ ኮኔክት እንዲሆን እንደሚያደርገው እኛ እናቅም። ካሜሮ በላይ ነው። ስለዚህ ጳውሎስ ሁላችሁም ከመናገር አትቆጠቡ ብሏል። ስለዚህ ሁላችሁም ትናገራላችሁ ማለት ነው። አሁንም አትናገሩትም፣ ወደፊት ትናገራላችሁ። አሁን እየተናገራችሁ ያላችሁም ትቀጥላላችሁ ማለት ነው። ቢያንስ 6 ማስረጃ ላቅርብ። ሁላችን እንዴት እንናገራለን የሚል ሰው ካለ፣ አንደኛ ሐዋርያት ሥራ ምዕራፍ 2 ላይ ስንት ሰው ነው የተናገረው? ሁሉም። እስቲ ከኔ ጋር ሁሉም በሉ እስቲ።
ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም እንደሰጣቸው በልሳኖች ምን ያደርጉ ነበር ይላል? ይናገሩ ነበር ይላል። ስንት ሰው ነው የተናገረው በዛ ቀን? ሁሉም ሰው ነው የተናገረው። እግዚአብሔር በመንፈሱ ሁሉንም ዳሰሰ፣ ሁሉም ተናገሩ። ሁለተኛ በቆርኔሌዎስ ቤት ሐዋርያት ሥራ ምዕራፍ 10 44 እስከ 46 ስትመለከቱ በሁሉም መንፈስ ሞላባቸው፣ ሁሉም በልሳኖች ምን ያደርጉ ነበር? ይናገሩ ነበር። እግዚአብሔርን ምን ያደርጉ ነበር ይላል? ያመሰግኑ ነበር ይላል። የጌታ መንፈስ ሲመጣ ኤግዘምት የሚያደርገው አልፎት የሚሄደው ሰው በእውነት የለም። በእውነት የለም። በእውነት የለም። ሁለቱም ቦታዎች ላይ ስንመለከት በሁሉም ላይ መንፈስ ቅዱስ ወረደ፣ ሁላቸውም በልሳን ምን ያደርጉ ነበር? ይናገሩ ነበር። ሐዋርያት ሥራ 19 ቁጥር 6 ላይ ኤፌሶን ብትገቡ ኤፌሶን የነበሩት ስንት ቅዱሳን ነበሩ? 12 ነበሩ። ለስንት ዓመት? ለ19 20 ዓመት አካባቢ ማለት ነው። ለ20 ዓመት 12 ነበሩ። ጳውሎስ አያቸው የጠወለጉ ወንጌል ማገለግሉ ወንጌል ማይሰሩ ዝም ብሎ ራሳቸው ብቻ የሚኖሩ ሰዎች ነበሩ። ጳውሎስ ግን አያቸው፣ ባመናችሁ ጊዜ መንፈስ ተቀበላችሁ፣ መኖሩንም አልሰማንም አሉት። እጅ ጫነባቸው። ከዛስ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ። ትንቢትም ምን አደረጉ ይላል? ተናገሩ ይላል። እንግዲህ በዚህም ቦታ ላይ ስትመለከቱ ሁሉም ሲናገሩ ነው የምናየው። ሁሉም ሲናገሩ እናያለን። አራተኛ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 5 ላይ ጳውሎስ ይመጣና የልቡን መሻት የልቡን ምኞት ያጫውተናል። ምን ብሎ? ሁላችሁም በልሳን ብትናገሩ ምን አደርጋለሁ? እወዳለሁ ይላል። ለምንድን ነው ግን የግዴታ ሁላችሁ መናገር አለባችሁ ያላለው? ለምን እወዳለሁ ያለው? በኋላ እንመጣበታለን ለምን እንደሆነ። ከዛ ይልቁን በትንቢት ደግሞ ብትናገሩ ይላል መልሶ። እንግዲህ በዚህ ክፍልም ስትመለከቱ የጳውሎስ ምኞቱ ወይም ደግሞ ለቤተክርስቲያን ያለውን ደግሞ ናፍቆት ሼር ሲያደርግ ከልሳን ጠቀሜታ አኳያ ሁላችሁም በልሳኖች ብትናገሩ ምን አደርጋለሁ? እወዳለሁ ይላል። የማይጠቅመውን ነገር ሁላችሁም ብትናገሩ እወዳለሁ አይልም ጳውሎስ። ደግሞ ሁሉም ማይሆን ነገር ለሁላችሁም ብትናገሩ ብሎ አይልም ጳውሎስ። ልሳን ለሁሉ የሚሆን ስለሆነ በኋላ መጣበታለሁ ለምን ቢሆን እንዳለ። ካቱን ልምምዶች አሉ እኛ ካልፈለግን የማይመጡ፣ እኛ ካልፈለግን የማይሆኑ፣ እኛ ካልጸለይን የማይሆኑ ብዙ ነገሮች አሉ። ባይዘወይ ብዙ ነገሮች አሉ። በኋላ ላይ እንመጣበታለን። ስለዚህ ግዳጅ አይደለም፣ ግን ደግሞ ፈቃደኛ በሆነ ሰው ሁሉ ላይ የሚሰራ የእግዚአብሔር መንፈስ የሚገልጠው ነው። ሰው ያንዳንዱ ከእግዚአብሔር ጋር ምስጢር የሚያወራ ከሆነ ከእግዚአብሔር ጋር የሚነጋገር ከሆነ ያ እንዲጎልበት የሚፈለግ ሰው ያለ አይመስለኝም። ሰውየው ካልፈለገ ምናልባት ግን እግዚአብሔር ሊተወው ይችል ይሆናል። እኔ አላቅም። ግን የጳውሎስ ምኞት ምንድነው? ሁላችሁ ከኔ ጋር ባሉ ባክ ሁላችሁ። አምስተኛ ጳውሎስ ልምምዱን ደግሞ ይነግረናል። ምን ብሎ ይነግረናል? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 18 ላይ እኔ ከሁላችሁ ይልቅ ከስንቶቻችሁ ይልቅ ከሁላችሁ ይልቅ የጃይንቱ ሐዋርያ ልምምድ ምንድን ነው ካላችሁ ከሁላችሁ ከእናንተ ጋር ኖ አልወዳደርም። ልብ በሉ። አንዳንድ ጊዜ ሰዎች በልምምድ አልፈውን በጣም ብዙ ርቀት ሄደው የሆነውን ነገር መልሶ ሲነግሩን በደንብ ልንሰማ ይገባናል። እኔ ከሁላችሁ በልሳኖች ምን አደርጋለሁ? እናገራለሁ ይላል። ከሁላችሁ ይልቅ። ይሄ ልምምዱን እንግዲህ የሚነግረን ምን ማለት ነው? ጳውሎስ የልሳን ፕራክቲስ አለው ማለት ነው በህይወቱ። ከዛ የተነሳ በጣም በልሳኖቹ ይጸልያል፣ ይዘምራል ማለት ነው። ከእግዚአብሔር ጋር በልሳኖች ምን ያደርጋል? ያወራል ማለት ነው።
እንደ ጳውሎስ ለመሆን የሚፈልግ ሰው ካለ እኔም እንዳይጎልብኝ ይላል ማለት ነው። እኔም እንዳንተ በልሳን መጸለይ እፈልጋለሁ። እግዚአብሔር የተባረከ ይሁን። እንግዲህ ይሄ ጳውሎስ ስድስተኛ ማስረጃ ላይ ያመጣልንና እንዲህ ይላል፣ በልሳኖች መናገርን ምን አታድርጉ፣ አትከልከሉ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39። ስለዚህ ሁላችሁም ምን ማድረግ አለባችሁ ነው እዚህ ጋር የሚያደርገው። ኢንፋክት ኮንክሉድ የሚያደርግ ማለት ነው ሁላችሁም በልሳን መናገር አለባችሁ ነው። የመጨረሻው እንግዲህ ሐዋርያት ሥራን ስንመለከት አንድ ቦታ ላይ ብቻ ነው መንፈስ ተሞልቶ መንፈስ ወርዶባቸው በልሳን ያልተናገሩት። አንድ ቦታ ብቻ፣ እሱም ሰማርያ ላይ ማለት ነው። ሌሎቹ ቦታዎች ላይ ወረደባቸው ተናገሩ ነው የሚለው። ተናገሩ ነው። መንፈስ ቅዱስ ወርዶበት ወይ ትንቢት ወይም ልሳን የማይናገር ሰው የለም። ለምን? መንፈስ ቅዱስ ሲመጣ ይፋዊ መገለጥን ያደርጋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ፈኖሮሲስ መጥቶ ጸጥ ብሎ ተደብቆ የሚኖር አይደለም። ምን ሊያደርግ? ለጥቅም። እስቲ ለጥቅም በሉ ከኔ ጋር እስቲ ለጥቅም በሉ ሲባካችሁ። መገለጡ ለምንድን ነው? ለጥቅም። ክብር ለሱ ይሁንለት። ለጥቅም የሚገለጥ ማለት ነው። ስለዚህ አንዱ መገለጫው ልሳን ነው። ልሳን ወጣ ከሰውየው ማለት አንድ ነገር ሆነ ማለት ነው። አንድ ነገር ተከሰተ ማለት ነው። በሱ ውስጥ ወይም በሱ በኩል አንድ ነገር ሆነ ማለት ነው። ስለዚህ የሐዋርያውን ልምምድ ካየን ከአንድ ቦታ በስተቀር ሁሉም ቦታ መገለጡን እናያለን። ጳውሎስ ደግሞ እጅግ ሲያደፋፍር እንመለከታለን። ታዲያ ሁሉም ሰው በልሳን መናገር አለበት ካለ ጳውሎስ ራሱ መልሶ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 30 ላይ ሁሉ በልሳኖች ይናገራሉኒ ብሎ የሚጠይቀውን ጥያቄ ምን እናደርጋለን? ብዙዎች እቺን ጥቅስ ያለ አውዷ አውጥተው ያለ ኮንቴክስቷ ለጥጠው ሁሉም በልሳን አይናገሩም ብሎ ይደመድማሉ። ይህ አውት ኦፍ ኮንቴክስት የሆነ ቴክስት ነው። when the text is out of context ምን ማለት ይቻላል? ምን እንዲል ማድረግ ይቻላል? ስለዚህ እኛ ምንፈታው መጽሐፍ ቅዱስን ስንፈታ መጽሐፉ ወይም ቴክስቱ ወዳለበት አውዱ መልሰን አውዱ እንዲፈታልን እንጠይቀዋለን። የአንደኛ ቆሮንቶስ ምዕራፍ 12 አውዱ ምንድነው ካልን የአንደኛ ቆሮንቶስ ምዕራፍ 12 አውድና የአንደኛ ቆሮንቶስ ምዕራፍ 14 አውዳቸው ይለያያል። 12 እግዚአብሔር መንፈስ ቅዱስ ወደ ቤተ ክርስቲያን ወደ ወገኖች ሲመጣ ተገልጦ የሚሰጣቸውን የጸጋ ስጦታዎችን ሊስት ነው የሚሰጠን፣ ዝርዝር ነው የሚሰጠን። 14 ግን ከአጠቃቀም ጋር በተገናኘ ማስጠንቀቂያም ጥቅሞቹንም ነገር እንድናይ ያደርገናል። ስለዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ቅድም እንዳልነው መግለጥ ለምን ይሰጣል? ለጥቅም ካለ በኋላ ምን ይዘረዝራል? ዘጠኞቹን ይዘረዝራል። ዘጠኞቹ የጥበብ ቃል፣ የእውቀት ቃል፣ እምነት፣ ፈውስ፣ ታምራት፣ ትንቢት፣ መናፍስ መለየት፣ የልሳን አይነቶች ይልና የልሳን ትርጉም ብሎ ይዘረዝርና እነዚህን ይዘረዝርና ቁጥር 11 ላይ ግን ምን ይላል? የአንዱ መንፈስ እያካፈለ እስቲ ከኔ ጋር በሉ ባካችሁ ምን ያደርጋል? እያካፈለ ያደርጋል ይላል። ስለዚህ አንድ ሰው ዘጠኙንም ሊኖረው አይችልም ማለት ነው። የትኞቹን? እዛ ዝርዝሮች ውስጥ ማለት ነው። ለምሳሌ ፈውስ፣ ለምሳሌ ተአምራት። ለምንድነው እግዚአብሔር ተአምራትን የሚሰጠው? ለምንድነው ፈውስን የሚሰጠው? ለምንድነው የጥበብ ቃል የሚሰጠው? ለምንድነው የእውቀት ቃል የሚሰጠው? እግዚአብሔር አካሉን ለማበልጸግ፣ አካሉን ለመባረክ፣ አካሉን ለመፈወስ፣ አካሉን ለመገንባት ምን ሊያደርግ ይችላል? ይሰጣል። ግን ምን ያደርገ? እያካፈለ። አጀንዳው እዚህ ጋር ምንድነው? የአካሉ ጉዳይ ነው ማለት ነው። ስለዚህ አካሉን ለመገንባት ይሄንን ዘጠኙን እያካፈለ ያደርጋል ካለ ይሄኛው የአካሉ መገንቢያ ለቤተ ክርስቲያን የሆነው ልሳንና የልሳን ትርጉም ሁሉም ሰው ጋር አይኖርም ማለት ነው። ይሄኛው ታስታውሳላችሁ፣ ባለፈው ሳምንት 3 የልሳን ምድብ አለ ብለናል። አንድ የሰው ቋንቋ የተነገረበት ሐዋርያት ሥራ 2 ላይ የተነገረው የሰዎችን ቋንቋ በመናገር የነዛ ሰዎች ቋንቋ በመናገር ለነሱ በቋንቋቸው ወንጌልን መስበክና ወደ ጌታ ማምጣት ትርጉም አያስፈልገውም። እሱ
ሁለተኛው ግን በጉባኤ የሆነ ለጉባኤ የሆነ ለፐብሊክ የሆነ ራሱ እግዚአብሔር በልሳን አንዱን አናግሮ በትርጉም አንዱ ደግሞ እንዲናገር አድርጎ ለጉባኤ ምን የሚያደርገው የሚሰጠው። ሶስተኛው ግን ሰውየው በግሉ ከእግዚአብሔር ጋር የሚነጋገርበት፣ ሰውየው እንዲታነጽበት ምስጢር የሚያወራበት ፐርሰናል ፕራይቬት ታንግ ነው። እሱ ፐርሰናል ፕራይቬት ታንግ አለ ማለት ነው። ባለፈው ሳምንት ምድቡ ምንድነው? አንዱ ምንድነው? ሁማን ላንጉጅ የሆነ ፐብሊክ የሆነ ፕራይቬት የሆነ ሶስት አይነት ልሳን ልምድቦች ማለት እያንዳንዳቸው ዝርዝራቸው በጣም ብዙ ነው። ባይዘው ልሳን ሳይሆን ልሳኖች ነው ሁሉ ነገር የሚለው። ስለዚህ በዚህ በአንደኛ ቆሮንቶስ ምዕራፍ 12 አውድ ውስጥ ሄደን ካየን በተለይ ቁጥር 30 ላይ ሐዋርያትን፣ ነቢያትን፣ አስተማሪዎችን፣ ፈውስን፣ ተአምራት ይልና በኋላ መልሶ ልሳኖች ይላል። ሁሉ ሐዋርያት ናቸው? ሁሉ ነቢያት ናቸው? ሁሉ ተአምር ያደርጋሉን? ስለዚህ አሁን እዚህ ኮንቴክስቱ ምንድነው ማለት ነው? ኮንቴክስቱ አካሉ ላይ እግዚአብሔር የሾማቸው ለአካሉ የሚገልጣቸው የአካሉ ጠቀሜታ ያላቸው የጸጋ መገለጦች ማለት ነው። ልክ ሐዋርያት ሁሉም ሰው ሐዋርያ አይደለም። ነብይነት ሁሉም ሰው ነብይ አይደለም። ልክ እንደዛ በዛ ኮንቴክስት ከተደረደረ ይሄኛው ምንድነው ማለት ነው? የወል የሆነ የጋራ የሆነ የቤተክርስቲያን የሆነ ለፐብሊክ የሚጠቅመውን አይነት ልሳኖች ማለት ነው። እንግዲህ በእኛ ካታጎሪ 3 ካታጎሪ ካለን እዚህ ጋር ያለው የትኛው ካታጎሪ ነው ማለት ነው? ፐብሊኩ ነው ማለት ነው። ምኑ? ለጋራ ለምን? ለጉባኤ የሆነው ልሳን ማለት ነው። ይሄንን ሁሉ ይናገራሉ ወይ? አይናገሩም። ሁሉ ሐዋርያት ናቸውን? ሁሉ ሐዋርያት አይደሉም። ሁሉ ነቢያት ናቸውን? ሁሉ ነቢያት አይደሉም። ሁሉ በእነዚህ ልሳኖች ተናግሮ ይተረጎምና ለጉባኤ ይሆናል? አይደለም። እንደዛ አይነቱ ልሳን ሁሉም አይናገሩም። ታዲያ የትኛው ነው ጳውሎስ ሁላችሁ ብትናገሩ ወዳሉ የሚለው? የግል እግዚአብሔር በዚህ ሰው ውስጥ ከራሱ ጋር ለማወያየት ለማገናኘት የሚጠቀምበት የግሉን ማለት ነው። ስለዚህ ምዕራፍ 12 ላይ ያለውን አውዱን ካየን ምንድነው ማለት ነው? ምን እያልን ነው ማለት ነው? ያ ልሳን ወይም እነዛ ልሳኖች የተባሉት ምንድናቸው ማለት ነው? እግዚአብሔር ቀድሞውኑ ለግለሰብ ሳይሆን ለአካሉ ልክ እንደ ሚራክል ልክ እንደ ሂሊንግ የሚሰጣቸው አይነት ልሳኖች ናቸው ማለት ነው። እንደዛን ልሳኖች የሚናገሩ ሰዎች ይኖራሉ። ልክ እንደዛን ሰዎች ስለ ትርጉም ሌላ ጊዜ እንግዲህ እንነጋገራለን። ለምሳሌ አንዱ እዛጋ ሲናገር ያ ልሳን እግዚአብሔር ትርጉም ከአንድ ቦታ ያስነሳል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 14 ላይ የማይተረጉም ከሌለ ግን ምን ይበል ነው ምለው? ምን ይበል ነው ምለው? ዝም ይበል አይልም። ግን ተሳስታችኋል። ዝም ይበል አይልም። የማይተረጉም ከሌለ ዝም ይበል አይልም። ምንድነው የሚለው? ዝም ይበል አይልም። ዝም ይበሉ ያሉ ሰዎች ተሳስተዋል። መጽሐፉ ዝም ይበል አይልም። መጽሐፋችሁን ይሁት እስቲ ምን ይላል? ዝም ይበል አይልም። ዝም ይበል አይልም። መጽሐፋችሁን አንብቡት። የማይተረጉም ከሌለ ቢ ሳይለንት ዝም በል አይልም። ከዛሬ ጀምሮ ዝም እንዳትሉ። ምክንያቱም መጽሐፍ ቅዱስ አላለም። እስቲ አንብ ቦታ ያንን ቦታ ፈልጉትና አግኙት። ዛሬ ራሳችሁ እንድታገኙ ስለምፈል ያገኝ ሰው አለ? ምንድነው የሚለው? ለራሱ ምን ያድርግ ነው የሚለው? ለጉባኤው መናገሩን ትቶ ምን ያድርግ ነው የሚለው? ለምንድነው ከፍ ያረከው ሲባል ትርጉም ፍለጋ ነው። ተርጓሚ ከሌለስ ዝም በልና ለራሴ ራባባባባካራባታላባ። ስለዚህ ዝም ይበል ለጉባኤው ይናገር ግን ለራሱ ማለት ነው። አሜን ነው። ስለዚህ ዝም አንልም በሉ እስቲ። ከዛ ዝም አይባልም። በልሳን የሚናገር ሰው ድምፁን ከፍ አድርጎ ለጉባኤ እንዲተረጎም
አይናገር ትርጉም ራሱ ካልተረጎም ወይም ደግሞ ተርጓሚ ከሌለ ደግሞ ዝም ይበል ኮንቴክስቱ ወይም አውዱ ጸጥ በል በቃ አቁሞ ሳይሆን ምን አድርገው ነው ለራስ ያርገው ማለት ነው። ስለዚህ ሁሉም ሰው በልሳን መጸለይ ጉባኤ ውስጥ ይችላል ለራሱ ማለት ነው። እስቲ ይጸልያል በሉ እስቲ። ሁሉም ሰው በጉባኤ ውስጥ ለራሱ ምን ማድረግ ይችላል? መጸለይ ይችላል። ዝም ብልና ጉባኤውን ምክንያቱም ካልተተረጎመ ለምሳሌ ድምጼን ከፍ አድርጌ ብናገር ማሰሙኝ ከሆነ ምን ጥቅም አለው? ጳውሎስ እዛ ጋር እኔ በልሳኖች ብናገር የማትሰሙኝ ከሆነ ምንም ጥቅም የለው፣ ምንም ትርጉም የለውም። ነገር ግን ለእናንተ 5 ቃል ብናገር እናንተን እጠቅማችኋለሁ ብሎ ታች ዝም ይበል ግን ለራሱ ምን አድርግ ይናገር ይላል። ስለዚህ ወገኖቼ በልሳን ከመናገር አትከልከሉ ወይም ዝም አትበሉ። በጣም አስፈላጊ ነገር ስለሆነ ማለት እንግዲህ ሁሉ በልሳኖች ይናገራሉኒ የሚለው የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 30 ምዕራፍ 14 ላይ ሄዶ ሁላችሁ በልሳን ብትናገሩ እወዳለሁ ከሚለው ጋራ አይጋጭም ማለት ነው። አይጋጭም። እዛ ያለው ምንድነው? የግል ነው። የጋራ ከሆነ ይተረጎማል። እዚህ 12 ላይ ያለው ግን ይሄ ለፐብሊኩ የተሰጠ ስለሆነ እሱ አለቀ። እሱ ሁሉ ሰው የለውም፣ ብዙ ሰው የለውም ማለት ነው። ስለዚህ ልሳን አሁን ካታጎራይዝ አደረግን ስንት ቦታ? 3 ቦታ ማለት ነው። የሰው ቋንቋ የሆነው ልሳን አለ። እሱ እንግዲህ እግዚአብሔር በአስደናቂ ሁኔታ ሰጥቶ ጌታ ሊጠቀምብን ይችላል። ለምሳሌ አንድ የዕብራውያን ቋንቋ ብቻ የሚችል እግዚአብሔር በዕብራው ብቻ ቢናገረኝ ነው ማምነው ብሎ ሲል ቢያስብና ለኔ ደግሞ እግዚአብሔር የዕብራውን ቋንቋ ቢሰጠኝና ይሄን ሰው ባናግረው ለሱ ምንድነው? ተአምር ነው። ሐዋርያት 12 ማለት ነው። ሐዋርያት 12ን በጣም የሚያስገርመው ተገረሙ፣ ተደነቁ ብሎ 3000 ወደ ጌታ የመጣበት አንዱ ምንድነው? የኛ ነገር ዲያሌክትስ ወይም ደግሞ የኛ ነገር ቋንቋ ሲናገሩ ሰማ። እነዚህ ያልተማሩ ሰዎች ናቸው። የትምህርት ቤት ነው ግራጁዌት ያደረጉት። የመንፈስ ቅዱስ ድንቅ ስራ ስለሆነ እጃቸውን አንስተው ጌታን ተቀበሉ ይላል። ነገር ግን ቀጣዩ ሁለቱ ልሳኖች እንግዲህ በጣም ባይዘው ብዙ ልሳን ነው ያለው። የመላእክት ልሳን ብናገር ይላል፣ የፐብሊኩ አለ፣ በሰው ቋንቋ ብናገር ይላል። በጣም ብዙ አይነት ልሳኖች አሉ እና ምዕራፍ 12 ቁጥር 30 ላይ ያለውን ልሳን ሁሉ ሰው ወይም ብዙ ሰው የለውም። ልክ እንደ ሂሊንግ ነው ማለት ነው። ለምሳሌ ፈውስ እንዳለው ሰው አንድ ሰው እንዳለው ሁሉ ብዙ ሰው እንደማይኖረው ያንንም ልሳን ወይም በልሳኖች ተናግሮ መተርጎሙንም ብዙ ሰው የለውም። ስለዚህ 12 እና 14 ለይተን እናነባለን ማለት ነው። ክብር ለጌታ ይሁን። እሺ ሁሉ ሰው በልሳን እንዲናገር ምን ማድረግ አለብን? ሁሉ ሰው በልሳን ለመናገር ምን ማድረግ አለብን? ሁለተኛ ሐሳቤ ጋር ገባሁ ማለት ነው። ሁሉ ሰው በልሳን መናገር ይችላል? አዎ ይችላል። ግን አንድ መሪህ አለ። ሁለተኛው መሪ ሁሉም ሰው በልሳን እንዲናገር መንፈስ ቅዱስ ሙላትን መለማመድ አለበት ነው። አንዲት ቃል በጣም ያለ ቦታ እየተወሰደች የምትለጠጥ ቃል አለች። ጌታችን ኢየሱስ ክርስቶስ ከጥቂት ቀን በኋላ እናንተ በመንፈስ ቅዱስ ምን ትሆናላችሁ ብሎ ተናገረ? ትጠመቃላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 4 እና 5 ላይ ያለው ማለት ነው። እሷ ቃል ትወሰድና ብዙ ጊዜ ከጥምቀት ጋር ይገናኛል። ልሳኑ በሙሉ ከልሳን ከመጠመቅ ጋር ይገናኝና በጣም ያስቸግረናል። ከዛሬ ጀምሮ ግን እንለያየዋለን። ምንድነው በመንፈስ ቅዱስ መጠመቅና በመንፈስ መሞላት የሚሉ ሁለቱ በጣም አስፈላጊ ማብራሪያ በጣም ያስፈልገናል። የግሪኩ ባፕቲዞ ማለት ማጥመቅ፣ ማስገባት ወይም አንድ ነገር ውስጥ ለምሳሌ ይሄንን ወስጄ አንድ ነገር ውስጥ ብነክረው ባስገባው ምን አረኩት ማለት ነው? አጠመቅኩት ማለት ነው። ባፕቲዞ። ለዚህ ነው ብዙ ጊዜ ስናጠምቅ ሰዎችን ሙሉ በሙሉ ውሃ ውስጥ እናደፍቃቸዋለን ማለት ነው። ይቺ ቃል በጥሬ ቃል ቢሆንም በመንፈስ ትጠመቃላችሁ የሚለውን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 አንድ ቦታ ነው ያለው መጽሐፍ ቅዱስ ላይ። እሱም ደግሞ ምንድነው የሚለው? በአንድ መንፈስ ሁላችን ወደ አንድ አካል ምን አደረግን ነው የሚለው? ተጠመቅን ይላል። አንዱ የመንፈስ ቅዱስ ስራ ልክ በድነታችን ወቅት እያንዳንዱን ሰው ወደ ክርስቶስ አካል አጠመቀው፣ አስገባው፣
አዳነው ማለት ነው። ስለዚህ ጥምቀት የመጀመሪያው የመንፈስ ቅዱስ ሚራኩለስ ተአምራዊ ምን ማለት መሰላችሁ ክስተት ነው። ምን ያደርገዋል? ሰውየውን ከኃጢአቱ ከዓለመኝነቱ ከራሱ ከዘሩ ከወገኑ ያመጣውና የክርስቶስ አካል ክፍል ያደርገዋል ማለት ነው። ከዛ ሰዓት ጀምሮ እሱ የጌታ ልጅ ነው። እሱ በመንፈስ ምን ሆኗል? ታትሟል። ከዛ ሰዓት ጀምሮ መንፈስ ቅዱስ በሱ አለ። የጌታ ማህተም ተደርጎበታል። በምን? በመንፈስ። ኤፌሶን 1:14 ላይ ማለት ነው። 4:30 ላይ ኤፌሶን ለቤዛ ቀን የታተማችሁበትን ይላል። ስለዚህ እያንዳንዱ የእግዚአብሔር ልጅ የዳነ ሁሉ በመንፈስ ምን የሆነ ነው ማለት ነው? የታተመ ነው፣ ሲልድ ነው። so the holy spirit insert unto the body ማለት ነው። ወይም baptized us into the body of Christ ወደ ክርስቶስ አካል ምን አደረገ ማለት ነው? ጨመረን ማለት ነው። ይሄ የመጀመሪያው ተአምራዊ ክስተት ነው መንፈስ ቅዱስ ብቻ የሚሰራው። ኢንፋክት በዳንበት ቅጽበት የሚሰራ ስራ ማለት ነው። መንፈስ ቅዱስ ከመውረዱ በፊት ስለሆኑ ጌታ ኢየሱስ ለሐዋርያቱ ትጠመቃላችሁ ያላቸው በዓለ 50 ቀን ሁለት ትልልቅ ክስተቶች ናቸው አንድ ላይ የሆኑት። መንፈስ ቅዱስ ሲመጣ ቤተክርስቲያን that was the birthday የልደቷ ቀን ያ ነው። ከክርስቶስ የክርስቶስ አካል ፎርምድ የሆነው ያ ቀን ነው። ያን ቀን ተጠመቀች፣ ገቡ ወደ ክርስቶስ አካል። they became part and parcel of the Christ, the body of Christ። ያን ቀን ገቡ ማለት ነው። ግን ወዲያውኑ ደግሞ ሞላባቸውም ይላል። ማለት ኤክስፒሪየንሱ ምንድነው ማለት ነው? መንፈስ ቅዱስ ልዩ ልዩ ነገር በህይወታቸው አድርገዋል ማለት ነው። ለምን? ወንጌልም አለ ያበዛ ሰዓት ምን አደረገ? ሞላባቸው፣ ተገለጠ። ብዙ ጊዜ መግለጥ ከምን ጋር ነው የሚሄደው ማለት ነው? ከሙላት ጋር ነው። ስለዚህ አንድ ሰው በዳነበት ቅጽበት መንፈስ ቅዱስ አለው። በዳነበት ቅጽበት ባዘው ክርስቲያን ሆኖ የእግዚአብሔር መንፈስ የሌለበት ሰው የለም። ግን ቀጣይ ምን አለ? ልምምድ አለ። ብዙ ሰዎች የሚሸወዱበት። ስለዚህ ባፕቲዞ ዋንስ ነው። ባፕቲዝም አንዴ ነው። መዳን አንዴ ነው። ወደ ክርስቶስ አካል መግባት ግን አንዴ ነው በመንፈስ ሥራ። ነገር ግን ከዛ በኋላ በኤፌሶን 5:18 ሐዋርያት 4:2-4 ላይ ሞላባቸው፣ ተሞሉ የሚለው ሙላት ማለት የግሪኩ ፖሌሬኦ ምን ማለት ነው? መንፈስ ቅዱስ ያንን ሰውዬ ሙሉ በሙሉ እንዲቆጣጠረው ወይም ደግሞ ፊል እንዲያረገው ወይም ደግሞ አንደር ኮንትሮል እንዲያረገው ኢንፍሉዌንስ እንዲያረገው በቀጣይነት በህይወቱ ይሰራል ማለት ነው። ስለዚህ ይሄ ቀጣይ ምንድነው? ስራ አለ ማለት ነው። በየቀኑ ሰውየው ምን ያደርገዋል? ይቆጣጠረዋል። አንድ እርምጃ ይቆጣጠረዋል። ለምሳሌ ኤፌሶን 5:18 ላይ እንደገና እናየዋለን። ግሱ be filled by the spirit ማለት ፕሬዘንት ኢምፐራቲቭ ነው። ምን ማለት ነው? ስንት ጊዜ ተሙሉ ማለት ነው? ስንት ጊዜ? በቃ በማያቋርጥ። አሁን ያችን ክፍል ኤፌሶን ምዕራፍ 5:18 እንደገና ሌላ ቨርሽን የገርጂ አማኑኤል ብታሳትም ማለት ነው። ያው መጽሐፍ ቅዱስ መፍጠር ሳይሆን መጽሐፍ ቅዱስን ምን ማድረግ ነው? ቃሉ በተጻፈበት ምን ማድረግ ነው? ማብራራት ነው። ብናብራራው ምንድነው የምናደርገው? አሁን ያን ቃል ልክ ስታነቡ መንፈስ ሙላባቸው የሚለውን እንዴት ነው የምታነቡት? ከዛሬ ጀምሮ እንዲበላችሁ አንብቡት። ሁሉ ጊዜ በህይወታችሁ ዘመን ሁሉ መንፈስ ቅዱስ ይሙላባችሁ ማለት ይቆጣጠራችሁ ማለት ነው። ስለዚህ መንፈስ ቅዱስ ይቆጣጠራችሁ፣ ቁጥጥር ስር ዋሉ ማለት ምን ማለት ነው? ከልሳን መናገር ያልፋል። ከመዳን ቀጥሎ የሚመጣ ቀጣይ የህይወት ለውጥ ማለት ነው። ዴይሊ በየቀኑ። ለምሳሌ ጴጥሮስን ተመልከቱት። ጴጥሮስ ምዕራፍ 2 ላይ ተሞላ።
3 ላይ ተሞላ፣ 4 ላይ ተሞላ። ስንቴ ተሞላ ማለት ነው? ስንቴ? እዚች ጋር ብቻ 3 ጊዜ። ምዕራፍ 2 ላይ እንደ ማንኛውም ሰው ተሞላ። ምዕራፍ 3 ላይ ሸንጎ ላይ እየተናገረ መንፈስ ሞላበት ይላል። 4 ላይ ወጥተው ሲጸልዩ መንፈስ እንደገና ቦታውን ሁሉ አናወጠው ይላል። 10 ላይ ልክ እነዛ ላይ ሲወርድ እንደገና ወረደበት ይላል። ስለዚህ አንድ ሰው በመንፈስ ቅዱስ የሚሞላው ስንት ጊዜ ነው ማለት ነው? ሁሌ ነው። በቀን ስንቴ ሊሞላብን ይችላል? ስለዚህ ሙላት ማለት በልሳን መናገር ማለት አይደለም። ሙላት ማለት በመንፈስ ቅዱስ ቀጣይ ተጽዕኖ ስር መውደቅ ማለት ነው። አሜን አሜን አሜን። ስለዚህ አንድ ሰው በመንፈስ ቅዱስ እየተሞላው ነው ካለ ልሳን የተናገርኩ ነው ማለት አይደለም። ከዛ ያልፋል። ልሳን ሊናገር ይችላል፣ ትንቢት ሊናገር ይችላል፣ ፈውስ በሱ ሊያልፍ ይችላል። ዋናው ግን ህይወቱ በመንፈስ ቅዱስ ቁጥጥር ስር እየዋለ ነው ማለት ነው። እግዚአብሔር ይመስገን። ሰውየው ንግግሩ፣ ህይወቱ፣ ምልከታው፣ ፍልስፍናው፣ ህይወቱ፣ ማይንዱ፣ እሳቢው በሙሉ ምን ውስጥ ይገባል ማለት ነው? ቁጥጥር ስር ይገባል። ሰውየው ኢንፋክት ልክ ወደ ጥልቁ እንደሚጓዝ ሁለንተናውን ይቆጣጠረዋል መንፈስ ቅዱስ ማለት ነው። ስለዚህ በመጀመሪያ ልምምድ ውስጥ ያሉ ሰዎች በልሳን ላይናገሩ ይችላሉ። ሁለተኛው ልምምድ ፍለጋ ነው። ሁለተኛው ልምምድ ሁሌ ተሞሉ የሚለው እኮ ትእዛዝ ነው። ራሱ ፕሬዘንት ኢምፐራቲቭ ነው። ትእዛዙን ካልተቀበልክ ትችላለህ ብራዘር። I don't need ማለት ይቻላል። በጣም ይቻላል። it's a command to you። ለመሞላት ፈቃደኛ ነህ? ፈቃደኛ ካልሆንክ ድነት ግን አታጣም። ግን በዘመንህ የእግዚአብሔርን የሚፍለቀለቅ የሚፈስ የሚገለጥ የእግዚአብሔርን ክብር ግን ላታይ ትችላለህ። በጣም አሪፍ ቴዎሎጂያን መሆን ትችላለህ። ድነሃል፣ ምንም ችግር የለም። በጣም አሪፍ ደረቅ አስተማሪ ልትሆን ትችላለህ። በጣም ኃይለኛ ቃል በጣም ተናጋሪ ልትሆን ትችላለህ። አንበሳ ነብር ልትሆን ትችላለህ። በቃ እየዘለልክ እንደው ምሳብክ ልትሆን ትችላለህ። ሃሌሉያ ማለት ሁሉ ትችላለህ። ምንም ችግር የለውም። ከህይወት ግን ጠብ የሚል ነገር ብዙ የለም። ኢንፍሉዌንስድ አይደለም ራሴ። አንተ ራሴ ገና አልተገዛህም። የጽድቅ ህይወትህ ገና ነው። ቅድስና ገና ነው። እግዚአብሔር ገና ሊጠቀምብህ ይቸገራል። በጣም ብዙ የሚያስቸግሩ ያልተገዙ ጌታ ያልገዛቸው ያልገራቸው በርካታ ነገሮች በህይወት ሊኖሩ ይችላሉ። ስለዚህ ይሄን ልምምድ የኛ ያረግነው እንደሆነ ምኑን ሙላት። እዚህ ከኔ ጋር ሙላት በሉ ባካችሁ። በመንፈስ መሞላት ማለት እንግዲህ የዳኑ ሰዎች በቀጣይነት የሚለማመዱት ቀጣይ የመንፈስ ቅዱስ ስራ ነው ማለት ነው። ከወደዳችሁ ጠዋት መንፈስ ሞልቶባችሁ በህይወታችሁ በመንፈስ እየተቀጣጠላችሁ ውላችሁ ማታ ልትደግሙ ትችላላችሁ። ክብር ለጌታ ይሁን። ደስ የሚለች ያቺ ቃል ምን ማለት ነው? ፕሬዘንት ኢምፐራቲቭ ነው። እኔ ኮማንድ መሆኑ ምን ልዩ ያረጋዋል ማለት ነው? ያልፈለገ ያልተንበረከከ ያልጾመ ያልጸለየ ያልፈለገ በግድ መንፈስ ቅዱስ ምን ያረጋባል? አይሞላበትም። ስለዚህ the question is, are you willing? እንዲቀጥል ትፈልጋለህ ወይ? ሌላ ምዕራፍ በህይወት እንዲመጣ ትፈልጋለህ ወይ? ክብር ማየት ትፈልጋለህ ወይ ከተባለ yes እፈልጋለሁ። እግዚአብሔር እኛን እየጠበቀ መሰለኝ እኔ ምን እንድናደርግ ቀጣይ በህይወታችን እንዲሰራ እንድናፍቀው መንፈስ ቅዱስ ይሄንን ሰውዬ ሙሉ በሙሉ እንዲያረጋው ኢንፍሉዌንስ እንዲያረጋው ጌታ የተባረከ ይሁን። ስለዚህ አም ኦፕን በጣም የሚገርማችሁ በጣም አም ኦፕን 38 ዓመት ነገርኳችሁ። አሁን እንደውም ገና ሰሞኑን ጨምሮብኛል። ፍለጋውን በገባኝ መጠን እፈልገዋለሁ። አልደርስም። ጥልቅ ነው፣ ሩቅ ነው። ክርስትና ወገኖቼ እጅግ በጣም ጥልቅ ነው። እግዚአብሔር ወደዚህ መንፈሳዊ ጥልቀት በመንፈሱ ሊያመጣን ፈልጓል። እግዚአብሔር የተባረከ ይሁን። ግን መንገዱ አንድ ነው። መንፈስ ቅዱስ በቀጣይነት ሰፊውን ቦታ ሊይዝ ማለት ነው።
እሺ መንፈስ ቅዱስ መሞላት ማለት ብዙ ቮሊዩም ኦፍ ዘ ስፒሪት መያዝ ማለት አይደለም። መንፈስ ቅዱስ አይበዛም፣ አንድ ነው፣ እሱ ፐርሰን ነው። እንዴት ነው ታዲያ ሰው መንፈስ ቅዱስ ብዙ መንፈስ ቅዱስ ማግኘት ነው ወይ ሙላት ካላችሁ በየቀኑ አንተን ነው ብዙ የሚወስደው እሱ እንጂ እሱ አይበዛም። ያው መንፈስ ቅዱስ አንተ ምን ያደርጋል? መቆጣጠር ይጀምራል። ልብ መጀመሪያ እዚህ አካባቢ ታታታታ የሚለውን ከታታ ወደ ልብ ይወርድና ሐሳብህን አይምሮህን ከዛ የሱ ጂኦግራፊ ነው የሚበዛለት ማለት እግርህን፣ እጅህን፣ እሳብህን፣ ፊውቸርህን፣ ፕላንህን፣ እቅድህን በሙሉ ምን ማድረግ ይጀምራል? መቆጣጠር ይጀምራል ማለት። ከዛ አንተን መንዳት ይጀምራል፣ መሸፈር ይጀምራል ከዛ በኋላ። ስለዚህ እሱ ብዙ ሆኖ ሳይሆን እሱ ግን ብዙ ቦታ ብዙ ስፍራ ይይዛል ማለት ነው። አንዳንድ ሰው ጴንጤ ነው ግን ተንኮለኛ ነው። እስቲል ተንኮሉ እንኳን አለቀቀውም። እስቲል ምቀኛ ነው። እስቲል ጥላቻ አለበት። እስቲል ሐሜተኛ ነው። እስቲል እዚህም መጥቶ ሃሌሉያ ብሎ ወጥቶ እስቲል ብዙ ነገር ማድረግ ይችላል። አቅም አለው። ያልተሰበረ ብዙ ነገር አለ። ያልተነቀለ መርዝ አለ ገና። እኔ የስም ጴንጤ አይገባኝም። መንፈስ ቅዱስ ሰብሮ ቤቱ መቆጣጠር አለበት። በእርግጥ እሱ ፈቃድ ይጠይቃል። ሰብሮ አይገባም ጨዋ ስለሆነ። ስለዚህ ፍቀዱለት ማለቱ ነው። ይሙላባችሁ ማለት ምን ማለት ነው? ፍቀዱለት ይቆጣጠራችሁ ማለት ነው። ፈቃደኛ ናችሁ እንዲቆጣጠር ቤቱን፣ ስጋችሁን በሙሉ እንዲቆጣጠር፣ ዘመናችሁን እንዲቆጣጠር፣ ትዳራችሁን እንዲቆጣጠር፣ መኝታችሁን እንዲቆጣጠር፣ ህይወታችሁን፣ ቢዝነሳችሁን፣ ኦፊሳችሁን፣ ላይፍ ፕላናችሁን ሁሉ እንዲቆጣጠር ትፈልጋላችሁ? ትፈልጋላችሁ? እኔ ያው በዚህ ህይወት መስክሬ እላቸዋለሁ። ምናልባት ላልነበራችሁ ሊጠቅማችሁ ይችላል። ልድገመው አሜሪካን ሀገር 2009 ፈረንጆቹ ትምህርቴ እንደጨረስኩኝ 4 በር ተበረገደልኝ አላልኩም፣ ተበረገደብኝ። ከዛ የትኛው ሁሉም ጮማ ነው፣ በጣም አሪፍ ነው፣ ደስ ይላል በስጋ። መንፈስ ቅዱስ ግን ተቆጥቶ ጌታ ህይወታችሁን ሲቆጣጠር የመረጣችሁትን ህይወት እንኳን መኖር አትችሉም። ወደ መረጣችሁት መሄድ አትችሉም። የፈለጋችሁትን ማድረግ አትችሉም። you can't። እሱ የፈለገው ብቻ ነው የሚሆነው። እሱ የፈለገው ደግሞ ጋር ለመድረስና ለመነዳት ውጣ ስል መውጣት፣ ሂድ ስል መሄድ፣ ቁጭ በል ስል ቁጭ ማለት፣ ጸልይ ስል ለመጸለይ እሱ ቤቱን መቆጣጠር አለበት። የቤቱ ገዢ አለቃ መሆን አለበት። አንዳንድ ሰው ልሳን እየተናገረ ተንኮለኛ የሚሆነው ለምንድን ነው? መንፈስ ቅዱስ የያዘው እዚህ አካባቢ ብቻ ነው ማለት ነው እንጂ ገና ልቡ አልገዛም፣ አልቀደሰውም፣ አልቀየረውም። ብዙ ስራ ይቀራል። ያን የከፈትከውን ዝጋ ማለት አለበት መንፈስ ቅዱስ። ያን እያየው ያለውን ቦታ ተው ማለት አለበት መንፈስ ቅዱስ። ያን ህብረት፣ ያን ቡድን፣ ያን ወገን ውጣ ከዛ ማለት አለበት። ያ ያስኮ ጓደኛ ልክ አይደለም ማለት አለ መንፈስ ቅዱስ። እስከዚህ ድረስ ካልመራን ካልነዳን we are not still spiritual. we are a Christian, we come to church፣ ወደ ቸርች እንመጣለን፣ ግን ገና ቁጥጥር ስል አልገባንም። እግዚአብሔር መንፈሳዊ ህይወታችንን ሊገዛ ሊቆጣጠር ይወዳል። እግዚአብሔር የተባረከ ይሁን። እንግዲህ ኮምፔር ካረግነው መጠመቅና መሞላት፣ በጠመቅ ወደ ክርስቶስ አካል ማስገባት ከድነታችን ጋር የተገናኘ ነው። ለሁሉም አማኞች እኩል የሚጋሩት ነው። ወደ ክርስቶስ አካል የገባንበት ልምምድ ነው። ታላቅ መንፈሳዊ ስራ ነው። መሞላት ግን በመንፈስ ቅዱስ ቁጥጥር ስር መዋያ ሂደት ነው ማለት ነው። ሃሌሉያ። ከዕለታዊ መንፈሳዊ እድገት ጋራ የተቆራኘ ነው። ማደጋችን የሚታወቀውን ማለት መሰላችሁ? ማደግ ማለት ባይ ዘ ዌይ የግሪኩ ቃል ኦክሴስ ነው ማለት። ከኔ ጋር ባለ ኦክሴስ በለው እስቲ። ማደግ ማለት ባይ ዘ ዌይ መጠንዛት አይደለም፣ ወይም መቀንጨር አይደለም፣ ወይም እድሜ መቁጠር አይደለም፣ መጨመር ነው። እስቲ መጨመር በሉ ባካችሁ። ምን ጨመረ ካላችሁ ቁጥር አይደለም የጨመረው። እግዚአብሔር
አስተዳደሩ ጨመረ፣ የሰጠው ጸጋ ጨመረ፣ ስራው ጨመረ ማለት ነው። የማን ስራ? የእግዚአብሔር ስራ። አንዳንድ ሰው ቸርች ውስጥ ቆይቷል፣ እግዚአብሔር ግን ብዙ አልሰራበትም፣ ብዙ አልጻፈበትም። ፔፐሩ ክፍት ነው። ስለዚህ ማቹር ማድረግ ማለት ማደግ ማለት መጨመር ነው። በምን? በጸጋው ህይወቱን መጨመር ማለት ነው። ቅድስና መጨመር ማለት ነው። ለውጥ መጨመር ማለት ነው። በምን? በመንፈስ አሰራር። you cannot change your heart። ልብ መቀየር አይችልም። እንዴት አድርገህ ትችለዋለህ? ብዙ ሰው ሃይማኖተኛ ነው፣ ካባ ለብሷል ይመስላል፣ በጣም ትሁት ግን አይደለም፣ ውስጡ ትሁት አይደለም። ለምን? መንፈስ ቅዱስ ገና አላወጣውም። በጣም አንዳንድ ሰው በቃ እንደዚህ ሃሌሉያ ምናምን ፓስታ ነው እንዴ ስታውት፣ ነካ ብታደርጉት ግን ሹካ ነው የሚሆነው። ኢሚዲየትሊ ወደ ሹካነት ወደ ብረት ነው የሚሆነው። ወደ መሳደብ ሁሉ ይጀምራል። ስትነቀነቁ የሚወጣ ነገር ካለ ገና ሩቅ ነን ማለት ነው። ነቅንቀውን ግን ምንም የማይወጣን ከሆነ አድገናል ማለት ነው። ማደግ ማለት ምን ማለት ነው? ተነቅንቆ ምንም የማይወጣው ጌታ ብቻ ሃሌሉያ ጌታ ይባርክ የሚወጣው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ሙላት ቀጣይነት ነው፣ ደግሞ የሚፈለግና በልምምድ በእኛ ፈቃድ የሚሆን ነው። ከዳንም በኋላ አለማደግ እንችላለን። ልሳንም ላለመናገር መወሰን እንችላለን። የጌታ ፈቃድ ግን እሱ አይደለም። መንፈስ ሞልቶ እንዲገለጥ፣ ለጥቅም እንዲገለጥ፣ ለስራ እንዲገለጥ ይፈልጋል። ስለዚህ ሁሉ ይናገራሉ። አዎ ይናገራሉ። ምን ከሆኑ? ልምምዱን ከቀጠሉበት፣ ጸሎቱን ከቀጠሉበት፣ መፈለጉን ከቀጠሉበት፣ መንፈስ በህይወታቸው እንዲገለጥ ከፈለጉት፣ አጥብቆ ከያዙት፣ አለቅም ካሉት፣ ዛሬ ማታ እንዲህ ብላችሁ ውጡ፣ መንፈስ ቅዱስ አያለቅህም በሉት። ያለ አንተ ወዴት ትሄዳለህ? የመጣኸው እኮ እኔን ምን ለማድረግ ነው? ለመቀየር፣ ሰው ለማድረግ፣ ህይወቴ ተለውጦ ክርስቶስን እንዲመስል ለማድረግ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። ስለዚህ ሁሉም ሰው በልሳን መናገር ይችላል። ምን ከሆነ? ልምምዱ። የቱ ልምምድ? የመንፈስ ቅዱስ ሙላት በህይወቱ እንዲቀጥል ምን ካረገ? ከፈቀደ። ስለዚህ ይሄ በፈቃደኝነት ላይ የተመሰረተ፣ በቀጣይ ልምምድ ላይ የተመሰረተ የህይወት ኦፕንነስ የሚጠይቅ ማለት ነው። ግን እሱ ተአምራዊነቱን፣ ክስተቱን ማድረጉን ይቀጥላል። መገለጡ ምን ያደርጋል? ይቀጥላል። ፈቃደኞች ጋር ማለት ነው። አንድ ጊዜ አሜሪካ ነገር አንድ ፕሬዘንቴሽን ሳረግ እኛ ጋር ከቆመ 2000 ዓመት እኛ የምንለው 2000 ዓመት ቆመዋል ነው የምንለው ምናምን አሉኝ። አይ እኛ ጋር አልቆምም አልኳቸው። እኛ ጋር አልቆምም፣ እንግዲያውስ ለካ ነገርየው ቆመዋል ለምሉትም ቆመዋል፣ አለ ለምሉትም ይሰራል አልኳቸው። አልቆምም በህይወቴ ይሰራል ካላችሁ ተከተሉት፣ ያዙት። እንደነገርኳችሁ የኔ ፐርሰናል ልምምዴ እናቴ ሳታቅ ነው የተቀበለችው፣ በልሳን ሁሉ መናገር የጀመረችው እስከ ቀናባት ድረስ ማለት ነው። እኔን ግን 3 ዓመት ነው የፈለግኩት የለመንኩት፣ እንዳውም እናቴ ቀድማኝ ሁሉ ብዬ ማለት ነው። እግዚአብሔር የተባረከ ይሁን። ፈልጉት። ቀጣይ ልምምዳችሁ መንፈስ ቅዱስን መሞላት ይሁንልን። ክብር ለኢየሱስ ይሁን። ግን ለምን ሶስተኛ መርህ ለምን መንፈሳዊ መሆናችንን ለማሳየት፣ ጴንጤ መሆናችንን ለማሳየት፣ ምን ያህል መንፈሳዊ እንደሆንን ለመግለጥ አይደለም። ልሳን መናገር ለምን እንደሆነ ካልገባን ባንናገር ይሻላል። ሰፈር ለመረበሽ አይደለም፣ ቤት ለመረበሽ አይደለም፣ ወይ ደግሞ ስፒሪቹዋል መሆኔን በቃ ጌታ መንፈስ እኔ ጋር እንዳለ ለማሳየት አይደለም። መንፈስ የመጣው ለጨዋታ አይደለም። he's not kidding። ሆሊ ስፒሪት ቀልድ የለም እሱ ጋር። be serious። ለምን ነው የሚገለጠው? ለጥቅም። እስቲ ባካችሁ ለጥቅም ነው በሉ። እስቲ ባካችሁ ያ ጥቅም ካልገባንም አንፈልገውም። አንዱና ዋነኛው ትልቁ ጥቅም ከእግዚአብሔር ጋር ማውራት አለ፣ ምን ብዙ ነገር አለ። አንደኛው ግን በጣም ቤዚካሊ በምዕራፍ 14 ላይ በተደጋጋሚ የተጠቀሰ ለማነጽ ይላል። ምን ማለት ነው? የግሪኩ ኦኪዮ ዶሞስ ወይም ደግሞ ኦኪዮ ቤት ነው። ይሄ ቤት ሲገነባ፣ ይሄ ቤት ሲሰራ፣ ይሄ ቤት ያው ሲዋቀር
ይሄን ቤት ለመስራት ያስፈልጉ ብዙ ነገሮች በርካታ ነገሮች አሉ። ይሄ ቤት ዝም ብሎ መጥቶ ከች አላለም። ብዙ ነገር ያስፈልግ ነበር። እነዛ ነገሮች ሁሉ ባይመጡ ይሄ ቤት ዛሬ እዚህ ቦታ ላይ አታገኙም። እንዴት ተገነባ ካላችሁ በርካታ ነገር መዘርዘር እንችላለን። መንፈስ ቅዱስ የቤቱ ግንባታ የሚሆን ጸጋ ሲሰጥ ያ ጸጋ ያን ሰው ያን ቤት ምን ያደርገዋል ማለት ነው? ስፒሪቹዋሊ ምን ያደርገዋል ማለት ነው? ይገነባዋል፣ ያንጸዋል ማለት ነው። ይገነባል ማለት ነው። ልክ መሰረቱ ተጀምሮ ቁመቱ እየጨመረ ሁሉ ነገር እየጨመረ እንደሚሄድ ቤቱ ምን ይሆን ይሄዳል ማለት ነው? እየተሰራ ይሄዳል ማለት ነው። ሰው ይሰራል፣ ሃሌሉያ። ቤቱ ይሰራል፣ ሃሌሉያ። ህይወቱ የደከመበት ሰው ይሰራል፣ ሃሌሉያ። መወቀስ ያለበት ይወቀሳል፣ መመለስ ያለበት ይመለሳል። ስለዚህ ሂሊንግ ይከናወናል ማለት ነው። እግዚአብሔር ስሙ ይባረክ። ስለዚህ ዓላማው ምንድነው? ግንባታ። እስቲ ከኔ ጋር ግንባታ በሉ እስቲ ባካችሁ። እስቲ የምን ግንባታ? የህይወት ግንባታ። እግዚአብሔር ሰው ሊገነባ ፈልጎ ወረደ። ኢየሱስ ሰዎች እንዲገነቡ ቤቱ እንዲገነባ ቤተክርስቲያን እንድትገነባ እንድትታነጽ እንድትሰራ እንድትጠነክር የውስጥ ህይወታቸው እንዲጠነክር ጠንካራ እንዲሆን ነው የመጣው። ስለዚህ when you know the purpose of the Holy Spirit you will be very desperate በጣም ነው የሙጥኝ የምትሉት ሲገባችሁ። ልሳን ለመናገር ብላችሁ አትናገሩ። ልሳን የሚናገር ሰው ይገባዋል። አንዳንድ ጊዜ ደክማችሁ ዝላችሁ መጸለይ እንኳን አቅቷችሁ ጌታ ሆይ ብላችሁ ትንበረከኩ የሆነ ነገር ይመጣል። ዋው! ሌላ አዲስ ሰው ሆናችሁ ነው የምትነሱት። ያ ድካም ሁሉ ጠፍቶ ውስጣችሁ ፍሬሽ ሆኖ በብዙ ሙቀት፣ በብዙ ሐሴት፣ በብዙ ምስጋና አጥንታችሁ ቁርጭምጭምታችሁ ለምልሞ ብድግ ነው የምትሉት። በቃ ምን ነካ ከተባለ መንፈስ ቅዱስ እየተንቀሳቀሰ ነው በህይወት እኮ። እና መንፈስ ቅዱስ በልሳን ካናገራችሁ ጥንካሬ ግንባታ እየሰራ ነው ማለት ነው። ክብር ለኢየሱስ ይሁን። ምን ያደርገ ነው? ውስጣችሁ ምን ያደርገ ነው ማለት ነው? ጥንክር እንዲል ማለት ነው። ያ ደክሞ የነበረው ዝሎ የነበረው ሰው ምን ይልል ማለት ነው? ኢሚዲየትሊ ሰላሙ ሊመለስ ጠንክር እንዲል ማለት። ጌታ ኢየሱስ ጌታ ነው። ሃሌሉያ። ሰላም የራቀው ሰውዬ ውስጡ አሁን በጌታ ብርትት ብሎ ማለት ነው። ያ ቤት እየተሰራ ነው ማለት ነው። ክብር ለኢየሱስ ይሁን። እናፍቀኛል በልሳን ምናልባትም ለረጅም ሰዓት በልሳን የሚናገሩ ሰዎች ያ ቤት እየተሰራ ነው። ያ ህይወት እየተገነባ ነው። ሰይጣን ቢከበው፣ ሁኔታዎች ቢከበው፣ ችግር ቢከበው ያ ሰው በጣም ቆሟል ማለት ነው። አንዳንዶቻችሁ ልምምዱ አላችሁ፣ እርግጠኛ ነኝ በጣም ተከባችሁ ጨለማ ብዙ አንሰርቴኒቲ ውስጥ ሆናችሁ ነገር ግን በልሳን ጸልዩ ስትቆዩ ምን እንደተከሰተ አታውቁም። ሰላማችሁ ይመለሳል። ነገሩ አልተቀየረም፣ እናንተ ግን ተቀይራችኋል። ነገሩ አልተስተካከለም፣ እናንተ ግን you are well በቃ ደህና ናችሁ። እናንተ ደግሞ ቆማችሁ ሲያልፍ ደግሞ ታያላችሁ። እግዚአብሔር የተባረከ ይሁን። ወገኖቼ ለምንድን ነው የምንናገረው? ምን አለ በጣም ከአእምሮ በላይ ሆነ። እኔ ታነጻለሁ። ደግሞ አንድ እግዚአብሔር ያደረገው ስርዓት አለ ከአባባ ጋር አባባት ብዬ ከምድር ሰዎች ጋር አይደለም ከአባቴ ጋር ምን ያደርጋለሁ? ግንኙነት አደርጋለሁ፣ አወራለሁ፣ እናገራለሁ። መንፈሳዊ እድገት በህይወታችሁ ይከናወናል። አራተኛው እና የመጨረሻው ለዛሬ የዚህ ትምህርት መርህ እንግዲህ ማነጽ ብቻ ሳይሆን አራተኛ አጠቃቀሙን በተመለከተ እንግዲህ አንድ በጣም ወሳኝ ቃል አለ እዚህ ጋር ጳውሎስ አንዳንድ ሰዎች እቺን ወስደው የሚናገሩበት ሁኔታ ስላለ እሷን እንትን አድርገን እንጨርሳለን ማለት ነው። እንግዲህ ቁጥር 40 ላይ ነገር ግን ሁሉ በአግባብና በምን ይሁን ከኔ ጋር በሉ እስቲ በአግባብና በምን ይሁን? በስርዓት ይሁን። የትኛው ስርዓት? ምን አይነት ስርዓት? ምን አይነት ደንብ? መንፈሳዊ ነገር በእግዚአብሔር ቤት ውስጥ የራሱ የሆነ መንፈሳዊ ደንብ አለው። ምንድነው ደንቡ?
ሁላችሁም በልሳን ተናገሩ ብሏቸዋል ጳውሎስ። ብትናገሩ ደስ ይለኛል ብሏቸዋል። ነገር ግን አንዱ እንግዲህ ለምሳሌ 26 ጀምሮ ብትመለከቱ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ጀምሮ እንግዲህ ወንድሞች ሆይ ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ግን ለማነጽ አጀንዳው ይሄ ነው። ዋናው ዓላማ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆኖ በተራቸው ምን ያድርጉ? ይናገሩ። አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ምን ያድርግ? ይናገር። ነቢያትም 2 ወይም 3 ሆኖ ይናገሩ፣ ሌሎችም ይለዩዋቸው። ለምንድነው 2 3 ያለው? ለምን 2 3 ያለው? የሚናገሩት 2 እና 3 ስላልሆኑ ነው። የሚናገሩት 2 እና 3 ቢሆኑ ጳውሎስ አይናገርም። በዛ ቤተክርስቲያን በአብዛኛው ይናገሩ ስለነበረ ነው። ሃሌሉያ ክብር ለኢየሱስ ይሁን። ለምሳሌ አሁን 50 ሰው ቢናገር ጊዜው አይበቃም አይደለም? አሁን ግን ዝም ብለህ ብትተወው የሚናገረው ወስን ስለሆነ 2 3 አርጉ ባካችሁ ያለው ሁሉም ኦልሞስት ብዙ ሰው ስለሚናገር ነው። እኛ ወደዛ ነው የምንመጣው አሁን እና 2 3 እንሰጣለን፣ ግን ሁሉም ይናገራል። ጌታ ይባረክ። አሜን አትሉም? ክብር ለኢየሱስ ይሁን። ሃሌሉያ። የጌታ ጸጋ ሁሉም ላይ ይገለጣል፣ ሁሉም ይናገራል። ግን ደግሞ እግዚአብሔር የሰጣቸው ሰዎች እዚህ ቦታ በስተመጨረሻ እንግዲህ አንዲት ወሳኝ ቃል አለች። ጳውሎስ የሚያስተምረን ትምህርት ማለት ነው። ልሳን አጠቃቀምን በተመለከተ ቁጥር 40 ላይ ለማነጽ ይሁን ሁሉ በአግባብ ይሁን ያለውን አንዲት ቃል አለች። ስርዓት የምትለዋን የግሪኩ ታክሲ ነው የምትለው። ታክሲ እስቲ ታክሲ በሉ እስቲ። ታክሲ ምን ማለት ነው? ልክ አሁን እኛ የምንሳፈረው ታክሲ አይነት ቃል ነው፣ ተመሳሳይ ነው። ግን ታክሲ ይሄኛው የመጣው ታክሶሜትር ከሚል ከፈረንሳይ ቃል ነው የመጣው። ግን ዞሮ ታክሶሜትር ወይም ደግሞ ከመለኪያ ሜትሮን ከሚል ግሪክ ቃል ጋር ይገናኛል እዛ ጋር። ግን ታክሲ ማለት በፍልስፍናቸው በግሪክ ዓለም ውስጥ በጣም ኮመንሊ በተለይ የወታደራዊ ቋንቋ ነው። ወታደሮች ሰልፍ ማለት ነው። አንድ ሰው ከሰልፉ ከተዛነፈ ሰልፉ ምን ሆነ ማለት ነው? ተረበሸ ማለት ነው። ስለዚህ ወታደሮች በጣም ልክ ከኋላ ስታ አንድ ሰው ብቻ ነው የሚታየው። ምን አድርጉ ማለቱ ነው? ሰልፍ ያዙ ማለት ነው። ስትሬት ማለት ነው። ስለዚህ ታክሲ ማለት ምን ማለት ነው? የጦር ሰልፍ፣ የጦር አሰላለፍ፣ የወታደሮች ምን ቀጥ ብሎ መሰለፍ በመንግስት ሲቪል አስተዳደር ውስጥ ጥቅም ላይ ውለዋል። የስልጣን ቅደም ተከተል፣ ኃላፊነትን መመደብ ወይም የስራ ዝርዝር እንደማለት ነው። ኢንፋክት በሰባኛው ትርጉም ደግሞ ከሄድን በሰባ ሊቃውንታት ከሄድን ታክሲስ ቃል ተጠቅመዋል። የካህናት ተራ፣ የአገልግሎት ስርዓት ለምሳሌ የመልከ ጼዴቅ ስርዓት የሚለውን ያችን ስርዓት ታክሲ ይችላል ማለት ኦርደሩን ነው የሚናገረው እንጂ ስለዚህ መስመርን ነው የሚያሳየው። ምንን ስለዚህ ምን ማለት ነው? እዚህ ቦታ ላይ አትናገሩ፣ አትረባበሹ ያለው ለምንድን ነው? ሁሉም ሰው ተነሳና ተናገረ። ችግሩ እሱ ነው፣ ሁሉም ሰው። ስለዚህ ጳውሎስ ምን አድርገ? ሰልፍ ያሳዘ ነው። ምን እያሳዘ ነው? ሰልፍ። ለስንት ሰው? ለ3 ሰው። ምን ትንቢት፣ ምን በልሳን ተናግሮ ለጉባኤው መናገር ማለት ነው። ስለዚህ በጉባኤ ውስጥ እንዴት አድርገን ለጌታ ቤት እንደምናውል መጠባበቅን፣ ለምሳሌ አንዱ ሲናገር አንዱ ምን ይላል ማለት ነው። የነቢያት መንፈስ ለነቢያት ምን ይሆናል? ይገዛል። መንፈስ ቅዱስ ረበሸኝ፣ በቃ እኔ ማቆም አልችል፣ መናገር ካልተናገርኩ በቃ እወድቃለሁ ማለት አልችልም። መንፈስ ቅዱስ ራስን የመግዛት ስፒሪት ስለሆነ ምን ማድረግ ይቻላል ማለት ነው። ያኛው ምን እስኪሆን ድረስ ያኛው እስኪጨርስ ይሄኛው ምን ማድረግ አለበት? መጠበቅ አለበት። ለምሳሌ ትንቢትም ከሆነ ጠብቆ፣ ትርጉምም ከሆነ ጠብቆ። ያቺ ታክሲስ ምን ማለት ነው? ለቤቱ ጥቅም እንዲሆን እያንዳንዱ ሰው እንጠባበቅ፣ አንረባበሽ። ግን መልሶ በምን ያስረዋል? ከመናገር ግን ምን አታድርጉ? አትከልከሉ ይላል። መንፈስ ቅዱስ በሕይወታችን ይገለጣል።
ቤቱ ይሰራል። እግዚአብሔር ክብር በዚህ ቤት ውስጥ ይገለጣል። መንፈስ ቅዱስ ይገለጥ። እንግዲህ እነዚህ አራት ነገሮች እንዳትረሱ። አንደኛው መርህ ምንድነው? ለሁሉም ነው፣ እንዳትከለከሉ። ለሁሉም ነው። ግን ለሁሉም የሚሆነው ምንድነው ብለናል? ደግሞ ሙላት ካለ ነው ብለናል። ስለዚህ በልሳን መናገር እንዳትከለከሉ፣ በፍጹም እንዳትከለከሉ። ለምን? ጥቅሙ እጅግ ብዙ ነው። ዘርዝረን ልንደርስበት አንችልም። መንፈስ ቅዱስ ይገለጥና ያንዳንዱ ሰው በልሳን ይጸልይ። እግዚአብሔር ከበረከቱ ሊያጎላችሁ ፈቃደኛ አይደለም፣ አይፈልግም ጌታ። ለምን 10 ዓመትም ከፈለጋችሁ እኔ ክርስቲያን አይደለም አትበሉ። ክርስቲያን ናችሁ፣ የጌታ መንፈስ አለባችሁ፣ የጌታ ልጆች ናችሁ። መንፈስ ቅዱስ አንድ ቀን ግን ያን አስደናቂ ነገር በሕይወታችሁ ያደርጋል። ስለዚህ ይሄ ጴንጤ አይደለም ወይም አማኝ አይደለም እንዳትሉ። በልሳን የማይናገር ሰው ክርስቲያን ነው፣ ተጠምቋል በመንፈስ ቅዱስ። ነገር ግን ወደሚቀጥለው ልምምድ መሄድ ግን ይችላል አለበት። መግለጡ ደግሞ የእግዚአብሔር አጀንዳ ነው። መንፈስ ቅዱስ ይገለጥብን። አሜን ነው። ምን ሲሆን? ሙላትን ልምምዳችን ስናረግ። ሙላት ልምምዳችን ሲሆን ማለት ነው። ዓላማው ለምን ይሆን? አንድ ጉዳይ፣ ቤቱ ይሰራል። ከዚህ በላይ እንሰራለን፣ ከዚህ በላይ እንሰራለን። ክብር ለኢየሱስ ይሁን። አራተኛ አጠቃቀሙ በደንብ አድርገን በመንፈስ ቅዱስ ስርዓት ላይ ሆነን እየሰማን ሌላውን እያየን ሌላው ሲናገር እኛ ዝም ብለን በደንብ ተራችን ጠብቀን በማይረብሽ ሁኔታ የእግዚአብሔርን መንፈስ እናስተናግድ ማለት ነው። ግን እንዳንከለከል፣ ግን መንፈስ ቅዱስን እናዳምጥና ተራይዘን እናገልግል ማለት ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ በዚህ ቤት ይገለጥ። እንግዲህ አንዱ መገለጫው ልሳን ነው ብለናል። ልሳንን በመናገር ለቤቱም ለኛም እግዚአብሔር ታላላቅ ነገሮችን እንደሚያደርግ ነግራቸዋለሁ። ኢየሱስ ጌታ ነው። እስቲ ቆመን መንፈስ ቅዱስን እኔ ያንተ ነኝ፣ ሃሌሉያ